ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተና የምናሸንፈው በፈተና ላይ ድል በሚነሳው በእግዚአብሔር ከሆነ እኔና እናንተ እግዚአብሔርን ልናናገር ምንኛ ይገባን ይሆን? በፈተና እንዳንወጣ፣ ፈተና እንዳይዘ፣ ከጽድቅ እንዳንወጣ፣ ከመንግሥተ ሰማያት እንዳንባረር፣ በምድራዊ ሕይወትም አጋንንት ፈተና እንዳያበዙብን ዘውትር መጸለይ ይገባናል። ምእመናን እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ አረጋዊ መንፈሳዊ መከራ ከሚያመጣባቸው ከሚያሳዝናቸው ሰይጣን ያሳርፋቸዋል ይላል። እቆማለሁ ለምን አላገኝም? ትጠራጠራለህ። ይሆናል አይሆንም፣ ያደርገዋል አያደርገውም፣ ይሞላዋል አይሞላውም፣ ትጠራጠራለህ። ምድርን ያመንካትን ያክል እግዚአብሔርን አላመንከውማ። ዘመድህን ያመንከውን ያክል ልዑልን አላመንከውማ። አምላክነቱን ብቻ እየነገርናችሁ አስፈርተናችሁ ከሆነ ይቅርታ፣ እግዚአብሔር አባታችን ነው። ደፍረን አድርግልን እንድንለው ግን እንደ ፈቃዱ መጽሐፍ እንዲህ ነው የሚለው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን እንዲሰማን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን ይላል። ፈቃዱ ምንድን ነው? አስቀድማችሁ ጽድቁንና መንግሥቱን እሹ። የእግዚአብሔርን ፈቃድ መፈጸም የምትፈልግ ነፍስ አስቀድማ ምግብን አይደለም ስጋውንና ደሙን ትፈልጋለች። ቤትን አይደለም የዘላለም ሕይወትን ትፈልጋለች። ንብረትን አይደለም ጽድቅን ትፈልጋለች። መቀደሳችሁ የእግዚአብሔር ፈቃድ እሱ መቀደሳችሁ ነው ይላል ቅዱስ ጳውሎስ። ቅድስና አስቀድማችሁ ይህንን ፈልጉ። እስኪ አንድ ሰው እንኳን ጥቀሱልኝ። እግዚአብሔርን አምኖት ያፈረ ነበረ? እግዚአብሔርን አምኖት ከመከራ ያላወጣው ማን አለ? መጽሐፉ ኢዮብ ነውን ይላል። አምኖት ከመከራ ወጥቷ። አብርሃም ነውን? በ99 ዓመቱ ልጅ አግኝቷ። ታዲያ እግዚአብሔርን አምኖ አፍሮ የሚያውቅ ማን ነው ይላል። ታዲያ እኛ ከፍጥረታቱ አንዱ አይደለም? ምእመና ኃጢአት ነው እግዚአብሔርን የሚያስቸግረው? በደሙ መፍሰስ አንጽቶታ። ደዌ ነው በቃሉ ሥልጣን ረድቶታ። ሞት እንኳን ለምን አይሆንም? መቃብርን ሽሮታ፣ መግነዝንም ፈቶታ። ታዲያ ምን ያቅተዋል? እኔና የእናንተ ጌታ ብርቱ ማናገር ብቻ ነው ያቃተን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ በቤተ ክርስቲያናችን በተነበበው ወንጌል ሳይታክቱም ዘወትር ሊጸልዩ እንዲገባቸው ይህን ምሳሌ ነገራቸው ይላል የሉቃስ ወንጌል ምዕራፍ 18 ቁጥር 1። አንዲት መበለት የሆነች ሴት ነበረች። በአንድ ከተማ እግዚአብሔርን የማይፈራ ሰውንም ወደማያፍር ዳኛ እየሄደች ከባላጋራዬ ፍረድልኝ ያለች ዘውትር ተወተውተዋለች። እሱ ግን ምንም እንኳን እግዚአብሔርን ባይፈራ ሰውንም ባያፍር እየወተወተች ከምታደክመኝ አለና ፈረደላት ይላል። ቀጠል አድርጎም ጌታም አመፀኛው ዳኛ ያለውን ስሙ፣ እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮኹ ለሚታገሳቸው ምርጦች አይፈርድላቸውምን ይላል። ጨካኝ የሆነው ዳኛ ይህንን ካደረገ ሩሩ የሆነው እግዚአብሔር ዘውትር ለሚጸልዩት ዘውትር ደጅ ለሚጠኑት ይፈርድላቸዋል እንጂ ይላል። በዚህች ሐሳብ ላይ ጥቂት መጸለይ እንዳለብን ለማሳሰብ ጥቂት ደቂቃዎችን እንማራለን። የአባቶቻችን አምላክ እግዚአብሔር ከሁላችንም ጋር ይሆንልን።
ምዕመናን፣ ይቺ ሴት ባል የሌላት ሴት ናት። ይህቺ ሴት ዕድሜዋ ገፋ ያለ ውበቶቿም ያለፉ ሴት ናት። ባሏ የሞተባት ደከም ያለች አርጀት ያለች ሴት ናት። ይሄ ብቻ አይደለም። ባላጋራዋን በገንዘብ ደልላ ታሸንፍ ዘንድ ገንዘብ የሌላት ሴት ነች። የምታስፈራራበት ባል፣ የምትማርክበት ውበት ደምግባት፣ የምታሸንፍበት ሀብት የሌላት ምስኪን ሴት ናት። ባሏ የሞተባት ሴት ናት። እንደዚች የሆነች ሴት ጨካኝ ዳኛ ፊት ቀርባ ከተፈረደላት እናንተም በኃጢአት ያረጃችሁ፣ በደል ያደከማችሁ፣ የነፍስ ውበታችሁ በኃጢአት ያረጀች የጎሰቆለች ብትሆንም እንኳ እግዚአብሔርን የምትማርኩበት ልዑልን ዘንበል እንዲል የምታደርጉበት የነፍስ ቅድስና፣ የነፍስ ጌጥ፣ የነፍስ ውበት ባይኖራችሁም እንኳን እንደዚች ሴት እሷ የምትማርክበት ደምግባት ብቻ አይደለም፣ ሀብትም እንደሌላት ጽድቅ የሌላችሁ ቅድስና የሌላችሁ ደካሞች ብትሆኑም እንኳ ግድ የለም ዘውትር በመጸለያችሁ እግዚአብሔር ይሰማችሁ የለም ወይ ነው መልእክቱ። የተወደዳችሁ የእግዚአብሔር ልጆቹ እግዚአብሔርን ያህል ጌታ፣ እግዚአብሔርን ያህል ንጉሥ፣ እግዚአብሔርን ያህል ዳኛ ከፍጥረታት ሁሉ እጅግ ምስኪን የምንሆነውን እኛን ለማናገር መፍቀዱ አይገርማችሁም? ማንነታችንን ማክበሩ አይገርማችሁም? እግዚአብሔር ንጉሣችን በጸሎት እንድናናግረው እኮ መፍቀዱ ምዕመናን እኛን ማክበሩ እኮ ነው። አንድ ንጉሥ አንድን ተራ ሰው ሲያናግር ለዚያ ሰው እኮ ዕውቅና መስጠቱ አይደለምን? እግዚአብሔር በጸሎት እንድናናግረው እኛን እንኳን መፍቀዱ፣ እሰማችኋለሁ አናግሩኝ ማለቱ ምን ያህል እንዳከበረን፣ ምን ያህል ዕውቅና እንደሰጠን፣ ምን ያህል እንደፈቀደልን፣ ምን ያህል በእግዚአብሔር ፊት ሞገስ እንዳገኘን አይሰማችሁም? እግዚአብሔር እኮ ትልቅ እያረገን ነው እንዴ! እግዚአብሔርን ማናገር መቻል፣ እንድናናግረው መፍቀድ፣ ከዚህ የበለጠ ምን ክብር፣ ከዚህ የበለጠ ምን ሞገስ፣ ከዚህ የበለጠ ምን ትልቅነት አለ? ወገኖቼ ምዕመናን፣ እግዚአብሔር ለምን እንድናናግረው፣ ለምን እንድንጸልይ እየፈለገ ይመስላችኋል? አያችሁ፣ ኃላፊነት እንድንወስድ ይፈልጋል እግዚአብሔር። ጠይቀነው ሲሰጠን ስለ ጠየቅነው እንደሰጠን እናውቅና በሆነው ሁኔታ በጠየቅነው ስጦታ ኃላፊነት እንወስዳለን። ምክንያቱም እንዳንከሰው ነዋ። አንተ የሰጠኸኝ ሴት አሳተችኝ ብሎ ክሱን ወደ እግዚአብሔር እንዳሸጋገረው እንደ አዳም የሰው ልጆች
እግዚአብሔርን ስንከሰው እንዳንኖር እንድንጠይቀው፣ እንድንጸልይ፣ እንድንለምን ለሥራችንም ተጠያቂ እንድንሆን እግዚአብሔር ስለሚፈልግ ነው እንድንጸልይ የፈለገው። ወገኖቼ ለምን እግዚአብሔር እንድንጸልይ ለምን እንድናናገረው ፈለገ እግዚአብሔር? የተወደዳችሁ ክርስቲያኖች ጸልየን ስናገኝ፣ ለምነን ሲሰጠን፣ አንኳክተን ሲከፈትልን፣ ነግረነው ሲመልስልን ሃይማኖታችን ይጸናል። እግዚአብሔር ቅርባችን እንደሆነ ይሰማናል። ይኸውላችሁ ይሄ ደግሞ እግዚአብሔር ቅርቤ ነው ብሎ ለመመስከር ይጠቅማል። ለዛ ነው እንድንጸልይ እግዚአብሔር የፈቀደው። ይኸውላችሁ እግዚአብሔር ደፍሮ አደረገልኝ ማለት የሚመቸው ስንጠይቀው ነው። ጠይቄው ነበር እኮ አረገልኝ፣ ለምኜው ነበር እኮ ፈጸመልኝ፣ አንኳክቼ ነበር እኮ ከፈተልኝ። አያችሁ፣ ልመናችን በሰው ፊት የበለጠ ምስክርነት እንዲያገኝ እንዲገለጥ፣ ሃይማኖታችን እንዲታወቅ እግዚአብሔር እንድንጸልይ እግዚአብሔር እንድንጠይቀው ይፈልጋል ወገኖቼ። ሌላውና ትልቁ ምክንያት ግን እግዚአብሔር በፊቱ እንድንጸልይ እንድናናገረው የሚፈልገው እሱ ፈጣሪ እኛ ፍጡር፣ እሱ ጌታ እኛ ባሪያ መሆናችን እንዲገለጥ። ለዚህ ነው መጽሐፋችን የባሪያይቱ ዓይን ወደ እመቤቲቱ እንደሆነ የእኛም ዓይኖች ወደ አንተ ናቸው የሚለው። አዎ እኛ ጎዶሎ ነን፣ እግዚአብሔር ሙሉ ነው፣ ይሞላልናል። እኛ ደካማ ነን፣ እግዚአብሔር ብርቱ ነው፣ ያበረታናል። እኛ ብዙ ያጣነው ነገር አለ፣ እግዚአብሔር ከማጀቱ የሞላ ነው፣ ይሞላልናል። የእርሱ ምሉዕነት የእኛ ጉርለት፣ የእርሱ ፈጣሪነት የእኛ ፍጡርነት የሚገለጠው ስንጸልይ ነው ወገኖቼ። ለዚህ ነው እግዚአብሔር እሱን በጸሎት እንድናናግረው የፈቀደው። የተወደዳችሁ ክርስቲያኖች ብንጸልይ ምንድነው የምናገኘው ረብ? ምንድነው የምናገኘው ፋይዳ? ምንድነው የምናገኘው ጥቅም ለምትል እግዚአብሔርን ማናገር ለምትፈልግ ነፍስ ጥቂት መንፈሳዊ ቁም ነገሮችን ላስከትል። ወገኖቼ እዚህ መምጣታችን፣ ለቅዳሴ መቆማችን፣ እጆቻችንን በፊቱ መዘርጋታችን፣ ዓይናችንን ወደ ላይ ማቅናታችን ሃይማኖት ነው ወገኖቼ። እናንተ አሁን እዚህ የመጣችሁት ሃይማኖተኞች ስለሆናችሁ የምትሄዱበት አታችሁ አይደለም። ቢያንስ ቢያንስ አልጋችሁ ላይ ማረፍ ትችላላችሁ። እግራችሁ እስኪንቀጠቀጥ፣ ወገባችሁ እስኪብረከረክ፣ ውርጩን ብርዱን ችላችሁ እዚህ የቆማችሁት ሃይማኖታችሁን ለመግለጽ። ጸሎት ሃይማኖት ነው። ቅዳሴ ሃይማኖት ነው። ሱባኤ ሃይማኖት ነው። ጾም ሃይማኖት ነው። ቁጭ ብሎ የእግዚአብሔርን ቃል መስማት ሃይማኖት ነው። ሃይማኖቱ የላላ ሰው ይሄን ሁሉ አያደርግም፣ ያቁነጠንጠዋል። እዚህ ሁሉ ቁጭ ብሎ ምን አለ ቶሎ ባለቀ ነው የሚለው። የእግዚአብሔርን ቃል መስማት እንደ ቁም ነገር አይቆጥረውም፣ ስራ ነው የሚሆንበት። ሃይማኖተኛ ሲሆን የሁላችሁ እዚህ አሁን ሃይማኖተኝነት ነው። አባትነቱን እየገለጥን ተገዥነታችንን አምላክነቱን እያሳወቅን ቸርነቱን እየመሰከርን ኃያልነቱን ከሃሊነቱን እየተናገርን ሩህሩህነቱን ለዓለም እየገለጽን ነው። ሃይማኖት ነው ያልኳችሁ እሱ ነው። መጸለይ በራሱ ሃይማኖት ገዢ እንዳለ አምልኮ ነው ወገኖች። ሃይማኖተኞች ነን፣ አምልኮ ነው እዚህ የምንፈጽመው። ስለዚህ ጸሎት አምልኮ ነው። እግዚአብሔርን በፍጹም ነውር የሌለው ንጹሕ የሆነ አምልኮ አንዱ ጸሎት ነው ወገኖች። ስለዚህ አምልኮ እየፈጸምን ነው፣ ሃይማኖተኞች መሆናችንን እየመሰከርን ነው። አንድ ሁለተኛ የምንጸልየው ወይም ብንጸልይ የምናገኘው ረብና ጥቅም ስላደረገልንም ስላላደረገልንም አስታውሰን ምስጋና ማቅረብ ነው። ምዕመናን ሰው
የተፈጠረው አመስጋኝ ሆኖ እንዲኖር ነው። ዶክሶሎጂካል ቢንግ ነው ይላሉ የሥነ መለኮት ምሁራን። ሰው ካላመሰገነ ይሞታል። የሰው ሕይወቱ እግዚአብሔርን ማመስገን፣ በተለይ በጸሎት በቅዳሴ እግዚአብሔርን ማመስገን የሰው ልጅ ሕይወት ነው። የነፍሱ ነፍስ ጸሎት ነው፣ ከእግዚአብሔር ጋር መገናኘት ስለሆነ። ምእመናን እትብት ለአንድ በሆድ ውስጥ በማኅፀን ውስጥ ላለ ጽንስ እትብት ሕይወቱ እንደሆነ፣ ምግብ የሚያገኘው ከእናቱ በእትብት አማካኝነት እንደሆነ፣ ለሰው ልጆች ሁሉ ሕይወትን ከእግዚአብሔር የሚያገኙት እንደ እትብት ባለ ጸሎት ነው። ወገኖቼ መጸለይ ሕይወት ነው። አምልኮ ብቻ አይደለም፣ እስትንፋሳችን ነው። ወገኖቼ የዚህ ዓለም ብዙ ጉዳዮች ለዚህ ዓለም እስትንፋስ እየሆኑ አይደል? ኔትወርኩ እስትንፋስ እየሆነ ነው። ገንዘብ ማንቀሻቀሻ እየሆነ ነው። ነዳጁ እስትንፋስ እየሆነ ነው። ጸሎት ከዛ በላይ ሕይወት ማለት እሱ ነው ወገኖቼ። እግዚአብሔርን እያመሰገንን መኖር ሕይወታችን፣ የጥንት ተፈጥሯችን፣ ዋናው ስራችን እሱ ነው። ቢሮ መግባት አይደለም፣ ገንዘብ መሰብሰብ አይደለም። ምእመናን አሁን ስለተገላበጠ ነው እንጂ ዋናው ስራችን እግዚአብሔርን ማምለካችን ነው። ነቢዩ ዮናስ ስራ ምንድን ነው ተብሎ ሲጠየቅ ምን እንዳላልሰማችሁ? ሰማይና ምድርን የፈጠረውን እግዚአብሔርን ማምለክ ነው። ስራችን ማምለክ ነው። ስራችን መጸለይ ነው። ስራችን ማመስገን ነው። ስራችን እግዚአብሔር ፊት መቆም ብቻ ነው። ሌላው ዳረጎት ነው ወገኖች። አሁን ተገላብጦ ነው። ዋናው ትርፉ ዋና፣ ቀዳሚው ተከታይ፣ ተከታዩ ቀዳሚ ሆኖብን ነው የተገላበጠብን ስራችን። ሌላው አባቶቻችን እንዲህ ይላሉ። ለምንድን ነው የምንጸልየው? አንድ ሊቅ ጸጋ እግዚአብሔርን ማግኘት የሚወድ ማንም ቢኖር እርሱ ይጸልይ። ጸጋ ያልጎደለበት ማን አለ? ያውም እንዲህ ባሉ ዘመናት ቀዳዳ ያልበዛበት ማን አለ? ግራ ያልገባው ማን አለ? ከጥቂቶች በቀር የእግዚአብሔር ጸጋ ያልጎደለበት ማን አለ? ጸጋ እግዚአብሔርን ማግኘት የሚወድ ቢኖር እርሱ ያመስግን፣ ይጸልይ። የተከለከለ ካለ ታጋሽ ይሁን። የተወሰደበት ካለ እንድትመለስለት ይለምን። እጁ ላይ ያለ ጸጋ ካለ እንዳጠፋበት ጠንቃቃ ይሁን ይላል። አሁን በተነበበው ተአምረ ማርያም ስለ እመቤታችን እናት ስለ ቅድስት ሐና የተነገረው ነገር ምንኛ ያስደንቃል። እመቤታችን ስትሰጣት የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ምእመናን ስለተሰጧችሁ ልጆች ትጸለያላችሁ፣ እንዲባረኩላችሁ፣ የእግዚአብሔር እንዲሆኑላችሁ። ስለተሰጣችሁ ስጦታ ሁሉ የሀብት በረከት፣ የጤና በረከት፣ የዕድሜ በረከት ጠንቃቃ ሆናችሁ ታመሰግናላችሁ፣ ትጸልያላችሁ። ስለተሰጣት ወይም የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ምእመናን ስላገኘነው ነገር መጠበቅ፣ መጸለይ ደግሞ እንዴት ያስፈልጋል መሰላችሁ? መጠበቅ። ለልጆቻችሁ እንደ እሳት እንደ ቅጥር ጸሎትን ታደርጋላችሁ። ወላጆች ሆይ ለልጆቻችሁ በጣም የሚጠቅማቸው በጣም ውብ የሆኑ ነገሮች አይደሉም፣ ከነፍሳችሁ የምትመጣ ውብ ጸሎታችሁ ናት እንጂ። የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። የተሰጣችሁ እንዲጠበቅ ዘውትር ትጸልያላችሁ። ምእመና ለምን እንጸልያለን? እኛ በጣም ደካሞች በጣም ደካሞች እግዚአብሔር ካረዳን መኖር ማንችል ደካሞች። ምእመና ላስፈራራችሁ ፈልጌ አይደለም። ትኩር ብሎ ቢያየን እንኳን ሊያጠፋን የሚችል ጠላት ያለንን እኛ አጋንንት። እኛ እንተኛለን፣ የማይተኛ ጠላት። እኛ እንደክማለን፣ የማይደክም ጠላት። እኛ እንረሳለን፣ የማይረሳ ጠላት አለን። ታዲያ ይሄንን በምን እናልፋለን?
ምዕመናን በጸሎት የእግዚአብሔርን ኃይል እናገኛለን። አባቶቻችን ኃይል ያገኙት ከኃይል ሰጪው ጋር በጸሎት ተገናኝተው ነው። ቻርጅ እየተደረጉ ኃይል እያገኙ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ኃይል ታደርጋለች። አብዛኞቻችን የኃይል መሳሪያችንን ጥለናል። ታግሰን ጥቂት መጠየቅ እንኳን አቁመናል። አያችሁ፣ ኃይሉን የጣለ ሰው ከኃይለኞች እንዴት መዳን ይችላል? ወገኖቼ፣ የሚጸልይ ሰው ኃይለኛ ነው የሚሆነው። የሰይጣንን ቀስት ያፈራርሳል፣ አጥሩንም ይደረምሳል፣ ብርቶችንም ያሳፍራል። እግዚአብሔር ኃይል ይሆነዋል። ሌላ ምን ረብ፣ ሌላ ምን ጥቅም አለው ካላችሁኝ፣ እርግጠኛ ነኝ ሁላችንም የምናውቀው በርካታ ፈተና አለብን። ሰው ከፈተናው በምን ይድናል ካላችሁኝ፣ በጸሎት ነዋ። ጌታን በወንጌል ያስተማረን እሱን አይደል? አሁን ሌላ አስደናቂ ነገር አልነግራችሁም። በጣፋጭ ቃሎት አላማልላችሁ። ወደ ፈተና እንዳትገቡ ትጉና ጸልዩ። ፈተናን የምናሸንፈው በፈተና ላይ ድል በሚነሳው በእግዚአብሔር ከሆነ እኔና እናንተ እግዚአብሔር ልናናገር ምንኛ ይገባን ይሆን? በፈተና እንዳንወድቅ፣ ፈተና እንዳይዘን፣ ከጽድቅ እንዳንወጣ፣ ከመንግሥተ ሰማያት እንዳንባረር፣ በምድራዊ ሕይወት አጋንንት ፈተና እንዳያበዙብን ዘውትር መጸለይ ይገባናል። ምእመናን እንዲህ ይላል፣ ጸሎትን ለሚወዱ ሰዎች እግዚአብሔር ያድርባቸዋል ካለ በኋላ አረጋዊ መንፈሳዊ መከራ ከሚያመጣባቸው ከሚያሳዝናቸው ሰይጣን ያሳርፋቸዋል ይላል። እንዳያሳዝነን፣ መከራ እንዳያጸናብን ምን ልናደርግ ይገባል? ልንጸልይ ይገባል። ወገኖቼ ልንጸልይ ይገባል። ጸሎት ከመከራ ታድናለች። ጸሎት ኃይልን ታስታጥቃለች። ጸሎት በመከራ ቀን ጥራኝ አድንህም አለው ብሏል እግዚአብሔር። በመከራ ሕይወታችሁ ደጃችሁን ዘግታችሁ በምታለቅሱበት፣ እንባ የምታፈሱበት የትኛውም ፈተናችሁ ግንባሮቻችሁን ቀብራችሁ መላልሳችሁ ከጸለያችሁ እግዚአብሔር ከመከራችሁ ያሳርፋችኋል። እግዚአብሔር እውነተኛና የታመነ ነው። በመከራ ቀን ጥራኝ አድንህም አለው ብሏል። ብዙዎችን አድኗል፣ አይተናል። ከመከራ መውጣት እንፈልጋለን፣ ግን በርትተን መጸለይ አንፈልግም ወገኖቼ። ስለዚህ እነዚህን የመሳሰሉ በቆይቶች ጥቅሞች እንዲህ ካለ የጸሎት ሕይወት እናገኛለን። እንዴት እንጸልይ? ጥቂት ደቂቃ እሱን ወስጄ ነገሬን እጨርሳለሁ። የተወደዳችሁ ክርስቲያኖች፣ እንግዲህ እንዲህ ያለውን ጥቅም ያለው ጸሎት በእግዚአብሔር ፊት የሚታይ በእግዚአብሔር ፊት የሚታሰብ እንዲሆን ምን እናድርግ? አንደኛ በእምነት እንጸልይ። ደግሞአለሁ፣ በእምነት እንጠይቀው፣ በእምነት እናናገረው። መጽሐፍ ከእናንተ አስቀድሞ የነበሩትን እዩ፣ በእግዚአብሔር አምኖ ያፈረ የለም ይላል እግዚአብሔር ቃል። ምዕመናን እስኪ አንድ ሰው እንኳን ጥቀሱልኝ እግዚአብሔርን አምኖት ያፈረ ነበረ? እግዚአብሔርን አምኖት ከመከራ ያላወጣው ማን አለ? መጽሐፉ ኢዮብ ነውን ይላል። አምኖት ከመከራ ወጥቷል። አብርሃም ነውን? በ99 ዓመቱ ልጅ አግኝቷል። ታዲያ እግዚአብሔርን አምኖ አፍሮ የሚያውቅ ማን ነው ይላል። ታዲያኛ ከፍጥረታቱ አንዱ አይደለም? ምዕመናን ኃጢአት ነው እግዚአብሔርን የሚያስቸግረው? በደሙ መፍሰስ አንጽቶታል። ደዌ ነው በቃሉ ስልጣን ረድቶታል። ሞት እንኳን ለምን አይሆንም? መቃብርን ሽሮታል፣ መግነዝንም ፈቶታል። ታዲያ ምን ያቅተዋል? እኔና የእናንተ ጌታ ብርቱ ማናገር ብቻ ነው ያቃተን። እግዚአብሔርን አምኖ ያፈረ ማን ነው? አብርሃም ነውን? እርሱንስ በመፍራት መከራውን ታግሶ በመከራ እንደጣለው የቀረ ማን ነው? ኢዮብ ነውን? ለምኖትስ ችላ ያለው ማን ነው? ዳዊት ነውን? የእግዚአብሔር ቃል ነው፣ የኔ አይደለም። ማን ነው? ለምኑት፣ እመኑት፣ አታፍሩም።
ይህ እውነት ነው። በእምነት አምናችሁ በምትለምኑት ነገር ትቀበላላችሁ። ይህ እግዚአብሔር ቃል ነው። አምኖ ያልተቀበለ፣ አምኖ ዘርግቶ ያልተቀበለ፣ አምኖ አንኳኩቶ ያልተከፈተለት ማመን ምንድን ነው ካላችሁ፣ ይደረግልኛል ወይስ አይደረግልኝም የሚል ጥርጣሬ ሳይኖራችሁ ሳትጠራጠሩ፣ እግዚአብሔር በእውነት ቅርቤ ነው፣ እግዚአብሔር ከኔ ይልቅ ቅርቤ ነው፣ እግዚአብሔር ከስትንፋሴ ይልቅ ቅርቤ ነው፣ እንደሱ ብሎ በማመን መጽሐፍ ከእናንተ ማንም ጥበብ ቢጎለው ሳይጎድል በልግስና የሚሰጠውን እግዚአብሔርን ይለምን፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተነቃነቀ የባህር ማዕበልን ይመስላል። ሁለት ሐሳብ በመንገዱም ሁሉ ለሚወለውል ለዚያ ሰው ከጌታ ዘንድ አንዳች አያገኝም። እቆማለሁ፣ ለምን አላገኝም? ትጠራጠራለህ። ይሆናል አይሆንም፣ ያደርገዋል አያደርገውም፣ ይሞላዋል አይሞላውም፣ ትጠራጠራለህ። ምድርን ያመንካትን ያክል እግዚአብሔርን አላመንከውማ። ዘመድህን ያመንከውን ያክል ልዑልን አላመንከውማ። በእውነት ለማይጠራጠሩት እግዚአብሔር ይሰጣል። በእምነት ማለት እሱ፣ በእምነት ማለት እሱ። ሁለተኛው እግዚአብሔር ጸሎታችንን እንዲሰማው፣ እግዚአብሔር ልመናችንን እንዲቀበለው ምን እናድርግ? ሁለተኛ እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው። እግዚአብሔር በፍቅር የሆነ ነገር ሁሉ ይወዳል። ምን ማለት ነው? በፍቅር ስንል ለጥቅም ብለን ሳይሆን ስለ እግዚአብሔር ፍቅር ብለን ስናናገረው፣ ይኸውላችሁ እግዚአብሔርን ስንወደው ሁሉን ነገር ያደርግልናል። ብትወዱኝስ ትእዛዜን ፈጽሙ እንዳለው የሚወደው ሰው ትእዛዙን ይፈጽማል። ትእዛዙን ስንፈጽም እግዚአብሔር ደግሞ ስናዘው እንኳን እሺ ይላል። ቅዱስ ዮሐንስ አፈወርቅ እንደተናገረው እግዚአብሔር እንዲሰማችሁ እናንተ እሱን ስሙት እንዳለው፣ እግዚአብሔርን ሳትሰማ እንዲሰማህ አትፈልግ ነው ቁም ነገሩ። እግዚአብሔርን እሺ ሳትለው እሺ እንዲልህ አትጠብቅ ነው ቁም ነገሩ። ብዙዎቻችን አመፀኞች ነን። እግዚአብሔር ግን ታዛዣችን እንዲሆን እንፈልጋለን። ምዕመናን እንኳን አይደለም ጸሎትን ቆምን መስጠት፣ ስጋዬ ለእሳት አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ ያለው። እንኳን ጸሎታችንን ስጋችንን ብንሰጠው ፍቅር ከሌለ አይመልስልንም እግዚአብሔር። የሚጠሉንን እየወደድን እደግመዋለሁ፣ የሚጠሉንን እየወደድን ለሚያሳድዱን እየጸለይን ለሚረግሙን እየመረቅን የምንጸልየው ጸሎት ፍቅር አለው። ፍቅር ማለት ይሄ በቂ በበቀል እንዴ እግዚአብሔር እንዴት ይሰማል? በመናቆር እግዚአብሔር እንዴት ይሰማል? አይሰማም። እግዚአብሔር ሁሉን በመውደድ ትንሽ ከፍ አድርጌው ከሆነ አላውቅም፣ ኃጥእ ጻድቅ፣ አማኒ መናፍቅ፣ ወዳጅ ጠላት ሳይል ሁሉን መውደድ። እግዚአብሔር በፍቅር የሆነን ነገር አማላጅነት ማለት እኮ ፍቅር ነው። አንዱ ስለሌላው መጸለይ እኮ ፍቅር ነው ምዕመና። ለዚህ እኮ ነው ቤተ ክርስቲያን አማላጅ። እግዚአብሔር በፍቅር የሆነን ነገር ይሰማል። የምግባራት ሁሉ ጣሪያ ምን እንደሆነ ታውቃላችሁ? ፍቅር ነው። የትእዛዛት ሁሉ መፈጸሚያ ምንድን ነው? ፍቅር ነው። እሱ ነው ፍቅር፣ እሱ ነው ፍቅር ምዕመና። ስለዚህ በፍቅር ሌላ ጸሎታችን እንዲሰማ እግዚአብሔር ልመናችን እንዲቀበለው ምን እናድርግ? እንዴት ይሁን ካላችሁ እንደ ፈቃዱ መለመን። ፈቃድን የግድ ፈጽምልኝ የምትሉት ባሪያ አይደለም እግዚአብሔር። ፈቃድ ይሁን ብለን የምንለምነው ጌታ ነው እግዚአብሔር። ለዚህ ነው ወይኩን ፈቃድ ይሁን ብላችሁ ጠይቁኝ ነው። ብትፈቅድ አድርግልኝ፣ ባትፈቅድ ያልፈቀድክበት ውብ ምክንያት አለ እግዚአብሔር። እንደዚህ እንድናምነው ነው የሚያስፈልገው። ፈቃድ ይሁን፣ አንተ የፈቀድከው ይሁን። እግዚአብሔር ቃል እንዲህ ይላል፣ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እደግመዋለሁ፣ በእርሱ ዘንድ ያለን ድፍረት ይህ ነው። ድፍረት አለን፣ አባታችን ነው። አምላክነቱን ብቻ እየነገርናችሁ አስፈርተናችሁ ከሆነ ይቅርታ፣ እግዚአብሔር አባታችን ነው። ደፍረን አድርግልን እንድንለው ግን እንደ ፈቃዱ መጽሐፍ እንዲህ ነው የሚለው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን እንዲሰማን ብናውቅ
ከእርሱ የለመነውን ልመና እንደተቀበለን እናውቃለን ይላል። ፈቃዱ ምንድን ነው? አስቀድማችሁ ጽድቁንና መንግሥቱን እሹ። የእግዚአብሔርን ፈቃድ መፈጸም የምትፈልግ ነፍስ አስቀድማ ምግብን አይደለም ስጋውንና ደሙን ትፈልጋለች። ቤትን አይደለም የዘላለም ሕይወትን ትፈልጋለች። ንብረትን አይደለም ጽድቅን ትፈልጋለች። መቀደሳችሁ የእግዚአብሔር ፈቃድ እሱ መቀደሳችሁ ነው ይላል ቅዱስ ጳውሎስ። ቅድስና አስቀድማችሁ ይህንን ፈልጉ። እግዚአብሔር የማይፈቅደውን ከተውን የሚፈቅደውን ይሰጠናል። ከማይፈቅደው ከተለየን ወደሚፈቅደው ያስጠጋና እንደ እግዚአብሔር ፈቃድ መለመን። ፈቃድ ይሁን፣ አታስገድዱት። እግዚአብሔር የሚጠቅመንን የሚያውቅ ነው። ለበሽተኛው የሚጠቅመውን የሚያውቅ ሐኪሙ ብቻ ነው። ደግሞ አለው ለበሽተኛው የሚረባውን የሚያውቅ ሐኪሙ ብቻ። ሌላ ምን እናድርግ? እግዚአብሔር እንዲሰማል። ነቢዩ ዳዊት እንዲህ ይላል በሞቴ ይህንን ቃል በደንብ ስሙት። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል። በኃጢአት ሆኖ የሚጸለይን ጸሎት እግዚአብሔር አይሰማም። እቅጩንማ እንነጋገር። እውነት ነው። ንስሐ ገብተን እንጸልይ። በልቤ በደል ቢኖር ኖሮ እግዚአብሔር አይሰማኝም ነበር ይላል ነቢዩ። ጸሎትህ ከደመና በላይ እንዳልፍ ኃጢአት ከለከለው ይላል። ኃጢአት ይከለከላል፣ ይጋርዳል። ኔትወርክ አቬሌብል የሚያሰኘው አንዱ ኃጢአት ነው ወገኖቼ። ኃጢአት ካለ እግዚአብሔር አይሰማም። በደላችንን ይቅር እንዲለን እኛም የበደሉንን ይቅር ማለት እግዚአብሔር እንዴት ይሰማናል? እግዚአብሔር እንዴት ይሰማናል? እግዚአብሔር ምሕረትን ይወዳል። ሁላችሁ ታውቃላችሁ። እግዚአብሔር ከመስዋዕት ይልቅ ይቅርታን ይወዳል። አሁን እግዚአብሔር ይቅር እንዲላችሁ፣ አሁን እግዚአብሔር እንዲታረቀን የምንፈልግ ሁሉ ታራቂዎችን ሁን። እዚህ ውስጥ የተኳረፋችሁ እግዚአብሔር አኩርፏችኋል። ግልጽ ልንገራችሁ፣ እግዚአብሔር ምሕረትን ይወዳል። ለዚህ ነው እግዚአብሔር ቃል አስቀድመ ከወንድም ጋር ታረቅ። መባህን አስቀምጠህ ሂድ፣ ስጦታህን አስቀምጠህ ሂድ፣ ታረቅ። ከተኳረፍክ ታረቅ። ከባልህ ጋር ከሚስት ጋር ታረቅ። ከቤተሰብ ጋር ታረቅ። ቤተሰብ ጋር የተዘጋ ነገር ካለ እግዚአብሔር አይሰማ። ምንም ውሸት አይደለም፣ አይሰማ። ያሳዘናችሁት አይሰማ። አሳዝነዋችሁም ቢሆን አይሰማ። ታረቅ። እግዚአብሔር እንዲታረቀን ታረቁ። እግዚአብሔር ፊቱን ወደኛ እንዲያዘነብል እናንተ ወደ ሰዎች አዘንብሉ፣ ታረቁ። ለሰዎች ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ እናንተን ይቅር ይላችኋል። ለሰዎች ግን ኃጢአታቸውን ይቅር ባትሉ የሰማይ አባታችሁን ኃጢአታችሁን ይቅር አይላችሁ። ይህ እግዚአብሔር ቃል ነው። ማቴዎስ ወንጌል ምዕራፍ 9 ይቅር ባይ ታረቁ። ስትታረቁ አሁን ሱባኤ እየመጣ ታረቁ፣ ታረቁ፣ ታረቁ። ከማንም ጋር ታረቁ። የመጨረሻው እግዚአብሔር ማንን ይሰማል? እግዚአብሔር እንዲሰማኝ ጸሎቴ እንዲቀበለው ምን ላድርግ ለምትል እውነተኛ ነፍስ እንደ እግዚአብሔር ቃል ላንብብ። እግዚአብሔር የሚመለከታቸው ሰዎች ምን አይነት ናቸው? እንዲህ ይላል ነቢዩ፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደ ትሑት፣ ወደ ኩሩ አይደለም፣ ወደ ትሑት፣ ወደ ግትሩ አይደለም፣ ወደ ተሰበረው እመለከታለሁ። እግዚአብሔር እንዲመለከተኝ፣ እግዚአብሔር ጸሎቴን እንዲሰማኝ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ስነግረው ወደሚደነግጥ ኃጢአት ሰርቶ ወደሚያቀለው ሳይሆን ምስኪን ነፍስ እመለከታለሁ ይላል እግዚአብሔር። ለዚህ ነው አሁን ካነበብኩት ወንጌል ዛሬ ከተነበበው የሉቃስ ወንጌል 18 ከቁጥር 9 በኋላ አንድ ታሪክ ጌታችን ይናገራል። ምን ይላል? ሁለት ሰዎች ጸሎታቸውን ለማቅረብ ወደ ምኩራብ ሄዱ ይላል፣ ወደ ቤተ መቅደስ። አንደኛው ፈሪሳዊ ነው፣ አንደኛው ቀራጭ። ፈሪሳዊው እንዲህ እያለ ጸለየ ይላል፣ በእውነት እኔ በሳምንት 2 ጊዜ ጾማለሁ፣ እንደዚህ ቀራጭ ስላላደረከኝ አመሰግንሃለሁ እያለ ይመጻደቅና አስመሳይ ግብዝ ጸሎት ያደርጋል። ግብዝ ጸሎትን እግዚአብሔር አይሰማ። አስመሳይ ጸሎትን እግዚአብሔር አይሰማ። ሰውን እየናቁ የሚያደርጉትን አገልግሎት እግዚአብሔር አይቀበልም፣ አይሰማም እግዚአብሔር። ያኛውስ ቀራጩስ አንገቱን ወደ ሰማይ ቀና እንኳን ሳያደርግ ይላል ዝቅ ብሎ መሬት እያየ ደረቱን እየደቃ እኔን ኃጢአተኛውን ማረኝ። በቃ በጣም ይደንቃል። እግዚአብሔር ለትሑታን ቅርብ ነው። ደግሞ አለው እግዚአብሔር ለትሑታን ቅርብ ነው። እግዚአብሔር የትሑታንን ጸሎት
ይሰማል። መንፈሳቸውም ለተሰበሩ ሰዎች ይሰማል። ትዕቢት የራቃቸው ትሕትና ያላቸውን ሰዎች እግዚአብሔር ይሰማል። ለማጠቃለያ ጥቂት ነገሮችን ልናገር። የእግዚአብሔር ቃል ዘወትር ሳትታክቱ ሳታቋርጡ ጸልዩ ነው የሚለው። ሁል ጊዜ መጸለይ፣ እስክታገኙ መጸለይ፣ ካገኛችሁም በኋላ መጸለይ። መንግሥተ ሰማያትን ገብተን ምስጋና ሕይወታችን ነው መቀጠል። ሳታቋርጡ ጸልዩ። ወዳጅ በጣም የምትወዱትን ሰው ለማናገር አትሰለችም አይደል? እግዚአብሔር በጣም የምትወደው ነፍስ ለማናገር አትሰለችም ወዳጆቼ። አንድ ሁለተኛ፣ ንጹሕ ጸሎትን ማድረግ ስትጀምሩ ፈተና ይመጣል። አንዳንድ ሰዎች የበለጠ ስቀርብ ነው እና ዝም ሊለን ነው እንዴ? ሴጣን ስናመልጠው ዝም ሊለን ነው። በጣም ነው የሚታገለው። ሩጫ ሊያልቅ ሲል ያለውን ፉክክር አታየው? 42 ኪሎ ሜትር ሊያልቅ ሲል ያለውን ትግል አታየው? ሴጣን እንደዛ ነው የሚታገላችሁ። በጣም ስትፈጥኑና ስትጨምሩ ሩጫ ላይ የዚያን ያክል ፕሬሸር ግፊት እንዳለ አታስተውሉ? ይታገላችኋል። ብዙ ሰዎች ለምን እና ላይ ጨምር ነው። ጸሎትን ስታደርግ የሚመጣብን መከራ ለመቀበል ተዘጋጅ። መንፈሳዊ ስትሆን ልታመልጠው ስለሆነ ለሚመጣው ትግል ተዘጋጅ። የበለጠ በርታ። አንዳንዶች ንጹሕ ጸሎት ላይ እስክደርስ ድረስ ለምን እጸልያለሁ? የኔ እኮ ደካማ ነኝ። የረከሰች እኮ ጸሎት ናት። ሕይወት የረከሰ ነው። ግድ የላችሁም። ንጹሕ ጸሎት ላይ የምንደርሰው የረከሰች ጸሎት በመጸለይ ነው። ምእመና ግድ የላችሁም። አሁን ደካማ ከሆነ ጸሎት ጀምሩ፣ ብርቱ ጸሎት ላይ ትደርሳላችሁ። ማን ነው ጀግና ሆኖ የጨረሰው? አባ ሙሴ ጸሊም እኮ በግ እየሰረቀን የጀመረው ሲጨርስስ መላእክት ማር የሚመግቡት ሆኖ ነው ያበቃው። ግድ የላችሁም። ደካማን ብትሆን ጸልዩ። ጸሎት ማለት ብዙ መጽሐፍ ይዞ ወገኖቼ፣ በተለይ ብዙ እሱ ሰየው፣ ከቻላችሁ ሰየው፣ ካስቸከላችሁ ሰየው፣ ምርጥ ነው። ጌታችን ያስተማረን የቋሚ የለጓሚ ጸሎት አቡነ ዘበሰማያት ናት። መሳሪያ እየወለወሉ የሚጸልዩት ጸሎት፣ የወታደር ጸሎት፣ የተኳሽ የአራሽ ጸሎት አቡነ ዘበሰማያት ናት። እቺን ማለት እንደውም ሊቃውንቱ አንድ ጸሎተ ኢየሱስ የሚባል አለ ይላሉ አይደለ? የበቁት የሚጸልዩት ደጋግሞ በቀን ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ማረኝ፣ በቃችን ብቻ ነው የሚጸልዩት። ስትበቁ ትሄዳላችሁ እኮ ያኔማ ትዘምራላችሁ። ኑሯችሁ ሁሉ ጸሎት ይሆናል ያኔ። ስለዚህ ንጹሕ ጸሎት ላይ ለመድረስ አሁኑኑ ደካማ ጸሎትን በማድረግ መጀመር። በጣም የተሳካለት ቃላት ያለው ውብ ምናምን ጸሎት አይደለም። እግዚአብሔርን የታረቁ ሰዎችን በሙሉ በመጽሐፍ ቅዱስ ተመለከቷቸው። በአንድ ሐረግን የታረቁት በአንድ ሐረግ። ጌጣጌጥ አያስፈልገውም ጸሎት። እግዚአብሔር አባታችን፣ እኔ አባት ነኝ። የሕፃን ልጄን መኮላተፍ እንዴት ወደዋለሁ መሰላችሁ? የተኮላተፈ ጸሎታችሁን እግዚአብሔር ይወደዋል። አሳክቼ መጸለይ አይችልም። ተኮላትፈህም ጸልየው። እግዚአብሔር አባታችን ተኮላትፈን የምንጸልየው ጸሎት እንዴት ይወደዋል መሰላችሁ? በአንድ ሐረግ ቅድም ያነበብኩላችሁ እኔን ኃጢአተኛውን ማረኝ፣ በአንድ ሐረግ። በመንግሥት ስትመጣ አስበኝ፣ በአንድ ሐረግ። በሙሉ ይዋቸው አባቴ ሆይ በሰማይና በምድር ልጅ ልባል አይገባኝም፣ በአንድ ሐረግ። እና ለጸሎት ምክንያት አታብጁ። መታመም እንኳን ቢሆን ሳትጸልዩ አትኑሩ። አባቶቻችን መታመምህን ላለመጸለይ ምክንያት አታድርግ፣ ጸሎት ለሕመምህ ራሱ መዳን ነውና ነው የሚሉት። እና ዘውትር መጸለይ፣ በተለይ በእንዲህ ያለው ዘመን ከጸሎት በቀር እንደውም ይሄ ጉባኤም ቃል እግዚአብሔርም ብዙም እንደውም በዚህ ዘመን እኮ አያስፈልግም። መጸለይ፣ ምህላ ማድረስ፣ ሱባኤ መያዝ፣ ዝም ብሎ ማልቀስ ከተቻለ እንደሱ ነው የሚያስፈልገው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት አይለየን። አሜን።